መታወቅ ይቻላል አይደል? ይቻላል። ወንድማችሁ ያላህ ባሪያ ኢብን አሊ ይባላለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በጣም ወላሂ ያኔ እናንተ ስትገቡ ሳይራሱ ያኔ ውስጤ በጣም ነው ደስ የሚለኝ። በጣም ከመወዳችሁ የአላህ ባሪያ ነኝ። አላህ ይጠብቃችሁ። አላህ ከሰረላሁ ኸይረኩም ከሰረላሁ አምሳለኩም ጀዛኩም አላህ ኸይረን። አሚን አሚን። ማስተላለፍ ፈልጋለሁ እና አልሐምዱሊላህ ደስ ብሎኛል ዛሬ ስላገኘኋችሁ። አላህ ይحفظኩም፣ አላህ ይጠብቃችሁ። አላህ የበለጠ ይወደድህ። ጀዛከላህ ኸይረ ጀዛ ወያክ። طيب جزاكم الله خير كلكم. الآن برنامجنا برنامج تعرف انت يتاوقنا አይደለም ጉዳዮች መቼስ ይቀየራሉ እና ክርስትና ላይ ጥያቄ ያላችሁ ማነው እስልምና ላይ ኖርማል ጥያቄ ያላችሁ እንደሞ ወገኖች ካላችሁ መግባት ትችላላችሁ። እንግዲህ ኡስታዝ ወሂድ እንትን አላችሁ ሸርጥ አላችሁና ጫጫታ ቦታ ያለ ሰው ካለ ከዛሊከ እንደገና ደግሞ መደማመጥ የሚችል ሰው ከሆነ ይቁ ባረከላሁ ፊኩም ማለት ነው። ኡስታዝ ወሂድ የሆነ ሰው ገብቷልና እስቲ አናግሩ ወገን ከሆነ ኦኬ። እስከዛ እንድንማማር አንድ ጥያቄ ልጠይቀኝ አይመስላችሁ? እሺ ጠይቅ ሰዎች። እሺ ኡስታዝ አንድ ነገር ማወቅ ፈልጌ ነበረ ክሊርሊ ማለት ነው። በቀድር ውስጥ ሞት እንዴት ነው የሚታየው? ስለታወቀ የሚወሰን ነገር ነው ኦልሬዲ ወይስ ዝም ብሎ ነው የሚወሰን? ይሄን ነገር ትንሽ እስቲ ያብራራልን። እሱ ነገር ትንሽ ሰፋ ያለ ነገር ነው ያለው ማለት ነው። በእንትን ማለት ነው ይሄ ምንድን ነው የሚባለው? አይ ቲንክ ጊዜ የሚባል ነገር አለ አይደለ? ራሱ አጀል የሚባል ነገር አለ። አጀል አከራካሪ ነገር ነው። ሰምታውቃለህ ስለ አጀል? ከመሰለኝ ኡስታዝ ሜቢ ሐሳቡን ሰምቶ ላቅ ይችላል። አጀል የሚባል ነገር አለ። አጀል ማለት ያው አጀለ ነው ስራው ቃሉ ጊዜ ማለት ነው። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 282 ላይ እናንተ ያመናችሁ ሆይ እስከተወሰነ ጊዜ በዕዳ በተዋላችሁ ጊዜ ተጻጻፉ ይላል ወይም ጻፉት ይላል። ጊዜ ለሚለው ቃል የአረብኛው ቃል የገባው አጀል ነው። አጀል በሁለት ይከፈላል። አንደኛው አጀሉል ሙአለቅ ይባላል። ሁለተኛው ደግሞ አጀሉል ሙሰማ የሚባል ነገር አለ። ለምሳሌ ሁለቱም ቃላቶች ቁርአን ላይ አለ። ሱረቱል አንዓም ምዕራፍ 6 ቁጥር 2 ላይ እርሱ ያ ከጭቃ የፈጠራችሁ ነው፣ ከዚያ ጊዜውን የወሰነ ነው፣ ከዚያ እርሱ ዘንድ የተወሰነ ጊዜ አለ። አያውን እዚህ ጋር የሚናገረው ነገር ቆዳ የሚል ቃል አለ። ቆዳ ማለት ውሳኔ ማለት ነው። ቆዳ ሙአለቅ የሚባል ነገር አለ። ለመላእክቱ ይነገረውና ሙአለቅ ተንጠልጥሎ በኋላ ላይ ግን መስተካከል የሚችል ነገር አለ ራሱ ማለት ነው። ሱረቱል አይ ቲንክ አረድ ምዕራፍ 13 ቁጥር 39 ላይ ማላ የሚሻውን ያብሳል ያጸድቃል፣ የመጽሐፉ መሰረት እርሱ ዘንድ ነው ይላል። ይሄ ቆዳ ሙአለቅ የሚባለው ነገር ላይ ከፊያ ሁለተኛ በከሚያ ተብሎ ለሁለት ይከፈላሉ። ከፊያ ማለት አይነት ነው፣ ኳሊቲው አንድ ሰው በሚሰራው መልካም ስራ የእድሜ ከፍያው በመብቃቃት ይረዝማል ይላሉ። ለምሳሌ አንድ አመት 12 ወር ነው። ለይለቱል ቀድርን በአመት አንድ ጊዜ ሲያካገኛት ከሺህ ወልም በላጭ ናት ስለሚል አንድ ሰው ያችን ለይለቱል ምንድነው ቀድርን ያገኘ ሰው 830 አመት ይኖራል። ምክንያቱም 1000 ሲባዛ በ12 83 ይሆናል። ከ83 አመት በላይ እንደኖረ ይቆጠርለታል ተብሎ የሚቀመጥ አለ ራሱ ማለት ነው። ሌላው ደግሞ እንደተባለው ደግሞ አይ በእንትን ብቻ አይደለም በከሚያም በመጠንም ደረጃ የሰው እድሜ መጠን በመልካም ስራ ህክምና ሰበብ በማድረስ ጥንቃቄ በማድረግ ሊረዝም አሊያ መጥፎ ስራ በመስራት ደግሞ በግዴለሽነት በዝርክርክነት ሊያጥር ይችላል። ስለዚህ ጥንቃቄ ያስፈልጋል። ሀዘር የሚባል ነገር አለ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ እናንተ ያመናችሁ ሆይ ጥንቃቄን ያዙ ሲል ጥንቃቄ የሚለው ሀዘር ማለት ነው። አንተ ሰበቡን ማድረስ አለብህ። ስለዚህ ምን ይባላል? አምላካችን አላህ ለመላእክቱ ነግሮት የሚከተቡ ነገሮች በአጠቃላይ አንተ ጥንቃቄ የምታደርገው ምናምን ነገር በአጠቃላይ
አጀሉን ሙአለቅ ይባላል። የተንጠለጠለ ማለት ነው፣ ጊዜ ማለት ነው። በኋላ ላይ ግን አላህ እንደነገረን አጀሉን ሙሰማ የሚባል አለ። እርሱ ዘንድ በኪታቡ ላይ የተቀደረው ያለው የመጨረሻ ላይ ያለው ላስት ላይ ምን እንደምታደርጋት ስለሚያውቀው ጽፎታል ማለት ነው። ለዛ ነው የእንትን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 145 ላይ ለማንኛውም ነፍስ በአላህ ውሳኔ ቢሆን እንጂ ልትሞት አይገባትም ጊዜዋም ተወስኖ ተጽፏልና ይላል። በሱረቱ ፋጢር ምዕራፍ 35 ቁጥር 11 ላይ እንደዛ ነው። እድሜው ከሚረዝመው አንድም አይረዝምም ከእድሜው አንድም አይጎድልም ከመጽሐፍ ውስጥ ያለ ቢሆን እንጂ ይህ በአላህ ላይ ገር ነው ይላል። ስለዚህ በአላህ ዕውቀት ውስጥ ምን እንደሚሆን ጊዜው ይታወቃል፣ ተከትቧል። ነገር ግን መጨረሻ ላይ በምን አይነት ሞት ነው የሚሞተው የሚለውን ነገር ያለውን ነገር የጥንቃቄ ጉድለት የሕክምና ሰበብ አድርጎ ምናምን ነገር ተደርጎ ምናምን ነገር የሚባሉ ነገሮች ከአንተ የሚጠበቅብህ ነገር ነው ማለት ነው። ለከዛ አንፃር ነው እንትን የሚለው። እስቲ ያልገባ ነገር ካለ ጠይቀኝ እዚህ ነገር ላይ ማለት ነው። ካወሳሰብኩትም ላስተካከለው እችላለሁ ማለት ነው። እንትን እስከሆነ ያልከኝን ተረድቼዋለሁ። ግን ሞቷ እቺ ቀኗ የምትወሰነው ስላወቀው ነው ወይስ እንዲሁ ዝም ብሎ እሱ ስለሚያደርገው ነው የሚጽፈው? እሱ ነው የምልህ። እሱ ነገር ነው የምልህ። አሁን መርዘምም ማጠርም ምናምን የሚባለው ነገር እንትን ነው። ግን ላስት ውሳኔዋ ራሱ የእሱ በቀድር ላይ ያለችው ውሳኔ ናት። ላስት ላይ ያለችዋ ማለት ነው። ላስት ላይ ያለችዋ ውሳኔ በቀድር ላይ ያለችው ነገር ናት። ግን ቀደር የቱ ጋር ነው የሚካተተው የሚለው ነገር በሁለት መልኩ ይመጣል። አንደኛ በሸርዒ በሆነ መልኩ ይመጣል። ማለትም ሕክምና ማድረስ፣ ከአደጋ ራስን መጠበቅ፣ ሕክምና መሄድ፣ ራስን መጠበቅ ምናምን የመሳሰሉ ነገሮች፣ ከአደጋ ራስን የምጠብቃቸው ነገሮች፣ ስፖርት መስራት ምናምን የመሳሰሉ ነገሮች አሉ። መጨረሻ ላይ ግን ላስት ላይ ግን የምትሞተው ያቺ የሞቷን ውሳኔዋ ግን ያላህ ናት። በምንም መልኩ ማለት ነው ሲሞት ማለት ነው። ግን ያውን ዝምድና በመቀጠል እናትና አባት በማክበር ምናምን ነገር ይረዝማል ያጥራል የሚለው ነገር በአጠቃላይ አንተ ጋር ያለ ነገር ነው። አንተ ጋር ያለ ያንተ ውሳኔ ነው። በኋላ ላይ ግን ላስት ላይ በምንም ይሁን እድሜም ረዝሞ በኋላ ላይ መሞትም ይሁን እንደገና ደግሞ ከዛ በፊትም በልጅነት መቀጨትም ይሁን ምንም ይሁን ያቺ ነገር ያለ ውሳኔ ናት። እንዴት ነው ሴንስ አድርገዋል ማለት? ጥያቄው ቀላል ጥያቄ እንዳይመስል። አዎ ቀላል ጥያቄ አይደለም። ለዛ ነው ሴንስ አድርገዋል ብዬ የምለው። እንደ ሌሎቹ አይደለም። አሁን የእንትኑ ምንድነው ቴዎሎጂካል ዲተርሚኒዝም እና ኮዛል ዲተርሚኒዝም እስከዛሬ ድረስ የምናብራራቸው አይደለችም የሞታው ጉዳይ እና ዝም ብለህ ጆሮ ዳባ ልበስ ብለህ ዝም ብለህ እንድታልፈው ስለማልፈልግ ነው። እንትን ስትለኝ ሞተኝ ሞር እየተማርኩኝ እመጣለሁ። እኔ ላጥናበት ከዛ ካልገባኝ እንደገና ንጽጽር ላይ ትንሽ እንትን ልበልልህ ልጨምርልህ እንትን ላይ ተመሳሳይ ባይበል ምናልባት ከተጠየቀ ኦሪት ዘጸአት አይ ነው ተጠይቆ ሳይሆን እሺ ቀጥል። አይ ከከባድ ስለሆነች ትንሽ ንጽጽር ያስፈልገዋል። ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ አባትና እናትን አክብር ያህዌ አምላክ በሚሰጥ ምድር እድሜ እንዲረዝም ይላል። አሁን እድሜ የሚረዝመው አባትና እናትን በማክበር ላይ ነው ብሎ ነው ያስቀመጠው። ኦሪት ዘዳግም ምዕራፍ 5 ቁጥር 33 ላይም በሕይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷትም ምድር እድሜያችሁ እንዲረዝም ያህዌ አምላካችሁ ባዘዛችሁ መንገድ ሂዱ ይላል። ስለዚህ አምላክን መታዘዝ እናትና አባትን ማክበር እድሜ እንደሚያረዝም ይናገራል። ታዲያ መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ ምን ይላል? መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ የሰው እድሜ የተወሰነ ነው አለ። የወሩም ቁጥር በአንተ ዘንድ ነው፣ እርሱ ሊተላለፍ የማይቻል ዳርቻ አደረክለት ይላል። ለማን ያደረገው? የሰውን እድሜ የተወሰነ ነው። ዛት ሚንስ በቃ የተወሰነ ነው። መወሰን ብቻ አይደለም ጃቢሮ የተጻፈም ጭምር ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ የተፈጠሩ ቀኖች ሁሉ ሳይቀር አንድስ እንኳን ሳይኖር በመጽሐፍ ተጻፈዋል። የተፈጠሩ ቀኖች ሁሉ ሳይቀር አንድስ እንኳን ሳይቀራል። የተፈጠረበት ዓላማና ኢላማ የሰው ልጅ የሚኖረው የእድሜው ራሱ አንድስ እንኳን ሳይኖር ምንም ነገር ከመኖሩ በፊት በመጽሐፍ ተጻፉ ይላል።
ስለዚህ ይሄ ነው ያለው ነገር ማለት ነው። አሁን ይሄንን መፍታት ከተቻለ አንደኛው ጀነራል ነው፣ አንደኛው ስፔሲፋይ ነው መልሱ። ጀነራል ነው። ለምሳሌ አላህ የሞትን ጊዜ ቀድሮታል። በምንም መልኩም ቢሆን በሆነ ነገር መሞት አይቀርም። እሱን ነገር ያውቀዋል፣ እሱን ጽፎታል። ነገር ግን የምትሞትበትን ምክንያቶች ሰበቡ ግን አንተ ጋር ያለው ነገር አንተ ማድረግም አለማድረግም ትችላለህ። እንደዛማ ከሆነ ሰው እኮ ጥርሱን ሳይፍቅ ቀርቶ ጥርሱ ተቦርቦሮ እኮ ምግብ አልበላ ብሎ እንትን ሊል ይችላል። ስኳር ይዘዋል ተብሎ ቢባል አላህ ይጠብቅ ከስኳር የሆነ ሰው ቢባል ልክ ስኳር ሲይዘው ስኳሩን ባናቱ ቸኮላት ምናምን ቢበላበት እድሜው ረጅም ይሆናል እድሜው ጃቢሮ ስኳር አይ እንትን አይልም። አንተ ደም ብዛት አለበት ሲባል ሌላ ነገር ብታደርግ ስለዚህ ምን ታደርጋለህ? ሕክምና ሰበብ ታደርሳለህ። ነገር ግን አስላስት ላይ መሞት አይቀርም። አላህ ቀድሮታል። ሞትና ህይወትን ማን ነው የፈጠረው? ሱረቱል ሙልክ ምዕራፍ 67 ቁጥር 3 ላይ የትኛው ስራችሁ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነውና ይላል። ስለዚህ አላህ ህይወትና ሞት የሚባለውን ነገር የፈጠረው እሱ ነው። ካንተ የመጣ ነገር አይደለም። ህይወት የሚባለው የመልካም ስራ ሽልማት እንዳልሆነ ሁሉ ሞትም ደግሞ የመጥፎ ስራ ቅጣት አይደለም። ስለዚህ ህይወትና ሞት ማለት የአንድ ሳንቲም ገጽታዎች ናቸው ማለት ነው። በሴል ውስጥ ኒው ሴል ካምስ አውት ሲያደርግ ኦልድ ሴል ደግሞ ዴድ አውት ያደርጋል። በዛ እድገት የሚባል ነገር አለ። እንስሳት ይሞታሉ፣ እጽዋት ይሞታሉ፣ ማዕድናት ራሱ እንደዛ ነው፣ ጀነሬት ያደርጋሉ ራሱ። ስለዚህ ሞት የሚባለው ነገር ተፈጥሯዊ ነው ብለን ነው የምናምነው። ስለዚህ ከዚህ አንጻር አላህ የቀደረው ነገር ነው ሞት የሚባለው ነገር። ግን በምንድን ነው የምትሞተው የሚለውን ላስት ላይ ስለሚያውቀው ከትቦታል። ግን በምን አይነት ሞት መሞት አለበት፣ ጥንቃቄ ማድረስ፣ ህክምና ማድረስ ምናምን የሚባለው ነገር ለዛ ነው አላህ በቁርአን ውስጥ ጥንቃቄን ያዙ ብሎ ያለው። ጥንቃቄን ያዙ ሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ እናንተ ያመናችሁ ወይ ጥንቃቄን ያዙ አለ። ሀዘር ጥንቃቄ፣ ዲስክሬቲሽን የሚባለው ነገር ጥንቃቄ፣ መጠንቀቅ እና ይሄን ይመስላል። እሺ ኡስታዝ ጀዛከላህ ኸይር። ሌሎች ካላችሁ ቀጥሉ። እሺ ጀዛከላህ ኸይር ባረከላሁ ፊኩም። አንድ መልዕክት ላስተላልፍ። እሱ ምንድነው ሞዴሬተሮች ወገኖች ካሉ አስገቧቸው። አንድ ሁለተኛ ደግሞ እንትን ነው። እሺ ይሄ የፎሎ ቻሌንጁን በየመሃል ላይ እንትን አትልቀቁ። ምናልባት ጥያቄ ምናምን ሲኖር እንትን ነው የሚለው ይሸፍናል የባሰ እና እንትን ማለትም ካለብን ዝም ብለን በድምጽ እናደርጋለን እንጂ ኮሜንቱን ተውት። በቃ የቻሌንጁን ኮሜንት ማለት ነው። ጥያቄ ያላችሁ ወገኖች አሁን ላይ እንትና እንደጠየቀውም ጥያቄ ያለው ካለ መግባት ይችላል። አንድ ቁጥር መጻፍ ትችላላችሁ። አለዛ ደግሞ ሪኩዌስት ላኩ ማለት ነው። እሺ ኡስታዝ ገብቷል። ወገኖች ካለክ ቀጥል። ሰላም አለይኩም ኡስታዝ። ጃባ ያነሳው ጥያቄ አሁን ስትናገር በተማው ትንሽ ጥያቄ ፈጥሮብኛል። ጠየቅ እንትን ባይብሉ ላይ እናትና አባት ወላጆች በመታዘዝ እድሜ ከጨመረ የኛ እድሜያችን ደግሞ የምንሞትበት መጀመሪያ የተወሰነ ነገር ከሆነ በመታዘዛችን እድሜያችን የሚጨምር ነገር ከሆነ እንዴት ከቀድር ጋር ያለው ትንሽ አይጋጭም? አስቀድሞ ስለሚያውቀው ወስኖታል። ለምሳሌ ማለት ነው አንቺ ልጅ ወልዳለሁ ብለሽ ካሰብሽ ከዛ የህፃናት አልጋ፣ ዳይፐር፣ የልጅ ሆት ፓንቶች ምናምን የመሳሰሉ ነገሮችን ቀደም ብለሽ ብትገዢና ብትወስኚ ያንን ስለገዛሽው ነው ልጁ የሚወለደው ወይስ ልጁ ስለሚወለድ ነው የገዛሽው? ስለሚወለድ ነው የገዛሁት። እንደዛ ማለት ነው። አላህም እንደዛ ነው። አስቀድሞ የወሰነው ውሳኔ ወደፊት የሚሆነውን ነገር ስለሚያውቀው ነው የወሰነው። ሲወስን የወሰነው ውሳኔ በሁለት ይከፈላሉ ማለት ነው። አንደኛ ያንቺ ምርጫ የሌለበት ውሳኔ አለ። እሱ ላይ ማትጠየቂበት፣ ማትቀጭበት እና ማትሸለሚበት ወንድ፣ ሴት፣ አጭር፣ ረጅም፣ ጥቁር፣ ነጭ ምናምን የመሳሰሉት ያንቺ ድርሻ የለበት። ይሄ ምን ይባላል? ኮዛል ዲተርሚኒዝም ይባላል።
ቀደር ከዊን ይባላል ማለት ነው። ቀደር ሸርዒ የሚባለው ነገር ላይ ደግሞ ያንቺ ቴዎሎጂካል ዲተርሚኒዝም ያለበት ማለት ነው። ስነ መለኮታዊ ተወስኖት ያለበት ሸሪዓዊ የሆነ መሰረት ያለው ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ተብሎ ማመጽ፣ መታዘዝ፣ ማመን፣ መክዳት፣ መቀበል፣ ማስተባበል፣ እሺ ማለት እንቢ ማለት የምትሽይበትን ምርጫሽን ተጠቅመሽ ፓፕ ተጠቅመሽ ማለት ፓፕ ማለት ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ፖሲቢሊቲውን ተጠቅመሽ የምታደርጋቸው ነገሮች ማለት ነው። ስለዚህ ያለው እንዳጠቃላይ ያለው ነገር አላህ ያንን ነገር ስለሚያውቀው ቀድሞውኑ ዓለም ሳይፈጠር ዘመን ሳይቆጠር ጀነት ለሚገቡ ሰዎች ጀነትን፣ ጀሃነም ለሚገቡ ሰዎች ደግሞ ጀሃነምን፣ ጀሃነም የሚገቡትን ሰዎች ጀሃነም ለሚገቡ ሰዎች ደግሞ ጀሃነምን አስቀድሞ ወስኗል ማለት ነው። ነገር ግን እዛ ጀነትና ጀሃነም የመግባት ከላይ የሚባል ኢንዲቪጁዋል ከላይ የሚባል ተብለው ኢንዲቪጁዋል ሌቭል ላይ ከላይ አንተን እዚህ እንገባ ነው የወሰንኩት የሚል ውሳኔ አልወሰነም አለ። ያውቀዋል ግን እሱን ለማን ነው የተወው? ዲሲሽን ሜኪንግ ፕሮሰስ እንድናካሄድ ለኛ ነው የተወው ማለት ነው። ፍሪ ዊላችን ላይ የተመረኮዘ ነው። ጣልቃ አይገባም። ባቦ ሰጠ እንትን አይልም፣ እጅሽን አይጠመዝዝም፣ ፍርደ ገምድልም አይደለም ማለት ነው። ይሄን ይመስላል። ወጀዛከላሁ ኸይር ጨርሻለሁ። በቃ ጥያቄ ስትጠይቁ ግን በይሉንታ ምንም ነገር የሚታጠር ነገር የለም። በጥያቄው መልስ ላይ ጥያቄ ሲሆን ማለት ነው። ማላቀው ነገር ከሆነ ደግሞ የእውቀት ባለቤቶችን ጠይቄ እመጣለሁ። ይሄን ነገር እንትን አትበሉ ማለት ለኔም የሚጠቅመኝ ነገር ነው መጠየቃችሁ ማለት ነው። ጥያቄ ካለ መልስ አለ፣ መልስ ካለ እውቀት አለ፣ ኖሌጅ አለ። ስለዚህ ኖሌጁ ስላለ የአጠቃላይ በጥያቄ መልኩ ኢንተሮጋቲቭ የሆኑ ነገሮችን ማቅረብ ትችላላችሁ ማለት ነው። ይሄን ለማለት ፈልጌ ነው። አንድ ጥያቄ ልጨምርና እኔ ዶረድ ጀዛከላ ኸይር ኡስታዝ። ምንድነው እሱ ዛሬ ላይ እኛ ሁላችንም ሙስሊሞች ነን። መጨረሻችንን ሙስሊሞች አርጎ አላህ እንዲገለን ዱዓ እናደርጋለን። መጨረሻ ላይ ግን ያኒ እንትና አርባዊ ነው ላይ ኪታብ እንትና አለ ሐዲስ አለና ስራችን ቀድሞን ስንዝራህል ሲሆን ያኒ ወደ ጀሃነም የምንጣልበት ነገር አለና ያ ሐዲስ እንዴት ነው የምንረዳ? እኮ ያለው እውቀት ላይ የተባለው ነው። አንድ ሰው የአህሉ ልጅ ጀና ስራዎችን እየሰራ ነገር ግን ላይ የተጻፈው ግን የእሳት ሰዎች ነበረና መጨረሻ ላይ እሱ ይቀድመውና አንድ ስንዝር ሲቀር ያለ አንተን ውሳኔ ይቀደምና መጨረሻ ላይ እሱ እሳት ይገባል። አንድ ሰው ደግሞ የአህሉን ናር ወይም የእሳት ሰዎችን ስራ ይሰራና ነገር ግን መጨረሻ ላይ ስራው እንትን ይልና ቆይ አንዴ ስልክ ልመልስ። እሺ ኡስታዝ ስልክ ይመልሱ። ጃቢር እየበላ ነው። እስከዛ ታብታብ አድርጉ። እሺ ባረከላሁ ፊኩም። 300 ምናምን ሰዎች አላችሁ። ይበሉ አይደለም ስነ ስርዓት ያስ ይበላል። አሁን ነው ጀሪ ታጠብከው ነው አይደል? እኔ ቆሎ ነው ዝም ብዬ እየበላሁ ነው። ቆሎ ነው። ያንተ በጣም ስለ አፍ ያለው እውቀት ያስገርመኛል። ስለ አፍ ያለው እውቀት ይገርመኛል። በቃ እንዴት ነው እንግዲህ ያላህ ተናምሻችሁ ጥያቄ ነበረኝ። እሺ ስሞልቲ እንዴት ነህ? እሺ አንድ ኡስታዝ ይመለሱ አለ። ኡስታዝ ይመለስና ትጠይቃለህ። እሺ እንትን እንዳይደበላለቅ እንትን ኡስታዝ ይመለስና እሱ ጨርሶ ትቀጥላለህ። ትቸኩላለህ? እናንተ ጋር በቀጥል ደስ ይለኛል። ዋው ኡስታዝ ከመጣ ደግሞ እሱን ማስቆም ምን ያ ደግሞ ጥሩ አይደለም። ኡስታዝ ይመጣል አሁን ጨርሶ እሱ ቶሎ መልስ ይመልስና አንተ ትቀጥላለህ። ትንሽ አንድ 30 ደቂቃ ጠብቅ። አቅና አንድ ደቂቃ ጠብቅ፣ ችግር የለም። ኦኬ ቅርታ ዊዲያ
ቀጥል ኡስታዝ። ኦኬ እና ባላ እውቀት ላይ ያ ሰው ልክ እንደዛ ማለት ፎር ኤግዛምፕል የምታየው እንደ መቄዶንያ የከፈተው ቢኒያም አለ። እሱ እየሰራ ያለው ስራ የጀነት ስራ ነው። የጀነት ሰዎች ስራ ነው የሚሰራው፣ መልካም ስራ ማለት ነው። የጀነት ሰዎች የሚሰሩትን ስራ ይሰራል። ነገር ግን ባላ እውቀት ላይ እሱ ላኢላሃ ኢለላህ አላለም። መጨረሻ ላይ አንድ ስንዝር ሲቀረው ያው መጨረሻ ላይ ማለት ነው ቻንስ ነበረው፣ ግን መጨረሻ ላይ ግን አንድ ስንዝር ሲቀረው ያላ እውቀት ይቀድምና ሰውየው የሳት ነው ይባላል። ቢንያምን እያልኩኝ አይደለም፣ አላህ ይጠብቀው፣ አላህ ሂዳያ ይስጠው። እሱን እያልኩኝ አይደለም፣ ኤግዛምፕል ለመስጠት። አንድ ሰው ደግሞ ኢማን አለው ላኢላሃ ኢለላህ ብለዋል፣ ግን መጥፎ ስራዎችን ይሰራል፣ ዚና ይሰራል፣ ይሰርቃል፣ ምን ይላል ምናምን ነገር ግን የሳት ሰዎች ስራ ይሰራልና ባላ እውቀት ላይ ግን የተወሰነው ወይ ባላ እውቀት የሚታወቀው የሙስሊም እንደሆነ ነው የሚታወቀው፣ ላኢላሃ ኢለላህ የሚለውን ስለያዘ ማለት ነው። መጨረሻ ላይ አንድ ስንዝር ሲቀረው ያለው ነገር የጀነት የሚለው ውሳኔ ይወሰንና እሱ የጀነት ነው ማለት ነው። ከዛ አንፃር ነው። በዚህ ሐዲሶች ላይ በጣም የተብራራ ነገር አለው። ቴሌግራም ላይ ለቀላችኋለሁ ከፈለጋችሁ ማለት ነው። በጣም 2-3 ሐዲሶች አሉ። አሁን አንዱን ሐዲስ ብቻ ስለምንይዝ ነው ሁላችንም ጥያቄ የሚሆንብን ማለት ነው እንጂ 3-4 ሐዲሶችን አንድ አይነት አያይዘን እናስቀምጠው እንደዛ ነው። ዑላማዎቻችንም ሙፈሲሮቻችንም በዚህ መልክና ልክ ነው ሐዲሱን ያበራሩት ማለት ነው። አይ ቲንክ ለክላችኋለሁ ማለት ነው ከፈለግሽው። እሺ እኔ ከከዋነ በኋላ ኦኬ ቴሌግራም ላይ ለቀዋለሁ ኢንሻአላህ። እሺ እኔ ልቀጥል። መስሞል ቀጥል። ሰላም ብያለሁ። እንዴት ነህ? በእስልምና አህያ፣ ውሻ እና ሴት እኩል ናቸው ብሎ ይጠቅሳልና ሰሂህ አል-ቡኻሪ 55:5-11 ላይ በእስልምና ሴት ልጅ ከውሻ ጋር እኩል ናት ወይ ወይንም ከአህያ ጋር እኩል ናት ወይ? ደህና ነህ? እንዴት ነህ? ክብሩ ይስፋ ለመድኃኒዓለም። ኦኬ እስቲ ሐዲሱን አውጣው እኩል ናቸው የሚልበት። እሺ ሐዲሱ የሚገኘው ሰሂህ አል-ቡኻሪ 511 ላይ እኩል ናቸው ይላል። እኩል ናቸው እንደዛ ይላል። እኩል ናቸው ይላል። ያ አንድ ላይ ነው ያስቀመጣት። ያ ነው እኩል ናቸው ይላል ወይ ነው ያልኩት? አይ እኩል ናቸው ይላል ወይ ነው የጠየኩ እኮ። ለምሳሌ አሁን አንድ ሰው ሶላት ሲሰግድ ማለት ነው የሚያቋርጡት ነገሮች ከተባለ ላይክ እኩል ናቸው ማለት ነው። ድመት አሁን ለምሳሌ ይላል ወይ ነው ነው አዎ ጥያቄ ጠየኩ። እኩል ናቸው ይላል ወይ ነው ያልኩ? አዎ ይላል። እሺ አውጣው እስቲ እኩል ናቸው የሚልበትን አውጣውና እንየው። ክፈቱት። እኔ መክፈት ስለማልችል። ኦኬ ስለዚህ መክፈት ካልቻልክ እንዴት ነው ለአንተ ዱላ አናቀብልም? አንድ ሰው መረጃ ሲኖረው መረጃውን ይዞት ነው ለመምጣት ያለው። ሐዲሱን አታውቁትም? እኩል ናቸው ነው ሐዲሱ ማወቅ አለማወቅ ሳይሆን እኩል ናቸው ያልከው አንተ ነህ ክሌም ያደረከው። እኩል ናቸው የሚል አውጣና ሳየን አልኩ። አይ መክፈታችንም ማለት ስለዚህ መክፈት ሲችል እኩል ባይሆኑ ኑሮ እኩል ናቸው የሚል ነው የፈለኩት እኔ መጀመሪያ። አይ ችግር የለውም እኮ አውጣልሃለሁ። ተረጋጋ። ማን ስሞል እኩል ናቸው የሚለው መጀመሪያ አውጣልኝና እኩል ናቸው የሚል ነገር ካለ ሌላ ጉዳይ ነው። የሚል እንደዛ የለም። እኩል ናቸው የሚል ነገር የለም። አለ ካልክ ማምጣት ትችላለህ። ከዛ በኋላ ነው የምንቀጥለው። ዝም ብሎ ሶላት ባይሆን አይደለም እኩል ናቸው ይላል ያልከው እኩል ናቸው ይላል እኩል ናቸው ይላል ብለን ያልከው እሱ መጀመሪያ እንተማመንና ስታወጣ ስታመጣ መቀጠል ይቻላል ማለት። እኩል ናቸው የሚል ሐዲሱ ላይ የለም። ካለ አንተ አውጣ መጀመሪያ። እሺ ሴትና አህያና ሴት እኩል ናቸው የሚል አውጣ መጀመሪያ ነው ያልኩት። ሶላት ያፈርሳሉ ያፈርሱም? እሺ ለአንዴና ለመጨረሻ ጊዜ ነው እድሉ የምሰጥህ። አህያ ሴት ውሻ ሶላት ያፈርሳሉ ያፈርሱም? ይሄን ብቻ መግባባት እንዴት ነው የምንችለው? ስሞል ማለት እንድትወርድ አልፈልግም እኔ የምር ለመናገር ጥያቄ እንዲመለስ እፈልጋለሁ። ነገር ግን እኩል ናቸው ይላል አህያ ውሻና ሴት እኩል ናቸው ይላል ብለህ አልክ። እኩል ናቸው የሚልበትን ሐዲስ አምጣ ስል ማውጣት አልችልም አልክ። ስለዚህ ማውጣት ስችልና ስታወጣ ነው ምን ጠቅሻለሁ እኮ ነው ሐዲሱን ከፍቶ ማየት የእናንተ ስራ ነው። ችግር የለውም። ሴት ውሻና አህያ እኩል ናቸው የሚል እስቲ አዲሱ ላይ አንጣና ሳይኝ። እሺ ከስር ያላችሁ ስሙኝሽ ምን እንደሚል ማለት ነው። አይሻ እንደተረከችው ሶላትን የሚያፈርሱ ነገሮች ከእኔ በፊት ተጠቅሰዋል አለችና በውሻ በአህያና በሴት አለች ሶላትን ይሰርዛሉ። እኩል ናቸው የሚል ነው የፈለኩት አሁን ይኸውልህ። ስለዚህ አህያ ውሻም ሴት ምንድን ይላሉ ማለት እኩል ስራ አላቸው። ስራ ሶላትን ማፍረስ አታዳምጥም እንዴ?
ካላዳመጥክ ያው ትወርዳለህ፣ ያስወርደዋል። ምንም ማድረግ አልችልም። ማታዳምጥ ከሆነ ያልከው የመጀመሪያ ክሌም ያደረክበትን ነገር ነው። እኩል ናቸው ይላል ሐዲሱ፣ እኩል ናቸው ይላል ስላልክ ነው እንጂ እኮ ኢብኑ ማጃ ላይ መጽሐፍ 5 ሐዲስ 148 ላይ አቡ ሁረይራ እንደተረከው ረሱል ሰለላሁ ዐለይሂ ወሰለም እንዲያሉ ሰላት በሴት በውሻና በአህያ ይቋረጣል ነው ያሉት። እኩል ናቸው የሚል ግን አለ ወይስ የለም ነው? እሱ ላይ እኩል ናቸው የሚለውን ነገር አምጣና ከዛ በኋላ ነው የምንቀጥለው። ኦኬ ታች ወረድሽ በቃ እዚህ ጋር ድመት እሺ ሶላት ታፈርሳለች አታፈርስም? እሺ ኦኬ አሁን የጠየቁን ጥያቄ መጀመሪያ መልስ እንድንግባባ ነው የፈለኩት የነበረው እኮ እንድንግባባ እና ቁጭ በል ድመት ሶላትን ታፈርሳለች አታፈርስም? ታች አውርዱት። አይ ፈርተዋል ማለት ነው። እሺ በቃ አይ ቲንክ እንደዛ ነው። እኩል ናቸው ስላለ ነው አሁን ክሌሙ። ሞዴሬተር ልስጦት እንትን ይበል ፎሎ እንትን ይበልልኝ ሞዴሬተር ነው። አይ ችግር የለውም አትስታይ። ለኔ መስመጠት አይጠበቅብም። እና ምን ለማለት ተፈልጎ ነው ሰላት በሴት በውሻና በአህያ ይቋረጣል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ምን ለማለት ተፈልጎ ነው ሲባል አሰጋጁ ወንድ ነው። በሴት ደግሞ ሲል ምን ማለት ነው? ሴት ፊት ለፊት ካለች ይወሰወስና ያ ሰው ወደ አልተፈለገ ነገር እንዳይሄድ በፊት ለፊት ሴት ብቻ አይደለችም፣ እንዳጠቃላይ ሰላትን ማቋረጥ አይፈቀድም። ግን ምንድነው ኢማሙ ወንድ በሚሆንበት ሰዓት ላይ ፊት ለፊት ሴት ስላለች ነው። ሁለተኛ ውሻ የሚባለው ነገር ለምንድን ነው ውሻ የተባለው የሚባለው ነገር? ውሻ ጮቱ አለ ይጮዋል፣ በዛ ላይ ደግሞ ነጃሳነትም አለው። የልጋጉ ይሄ ሳሊቬሽን የሚባለው ማለት ነው። ሶስተኛውና የመጨረሻው አህያ የተባለ አለ። አህያ ያናፋል፣ ይሄ የማናፋት ባህሪ አለው። ከዛ አንፃር ሊያቋርጡ ይችላሉ ተባለ እንጂ ሴት ውሻና አህያ እኩል ናቸው የሚል ሐዲሱ ላይ የለም። አሁን ልጁ ክሌም ያደረገው ነገር ምንድነው? ሴት አህያና ውሻ እኩል ናቸው ይላል ሐዲስ ላይ አለ። ያንን ነው አይ እንደዛ የሚል ነገር የለም ተሳስቻለሁ ብሎ ይቅርታ ቢጠይቅ ማብራሪያውን በቀላሉ ማግኘት ይችል ነበር ማለት ነውና ከዛ አንፃር ነው። አይ ቲንክ መደማመጥ ካልተቻለ አስቸጋሪ ነው። ኦኬ ሌላ አለ የሚጠይቅ ሰው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፎችን የት ነው የማገኛቸው? የንጽጽር መጽሐፍ ነው ያንተ? የንጽጽር መጽሐፍ አዲስ አበባ ነው። ድሬዳዋ ምናምን ነገር የለም? እኔ ድሬዳዋ ነው። ይልኩልሃል፣ ችግር የለውም። ኦኬ እሺ ይልኩልሃል። እንትን ካላቸው አለ እንትና አዱ መርካቶ የለም እንዴ? እስቲ ያገናኙት። እኔ ይዤለት እሄዳለሁ ኡስታዝ። እኔ አሁን እንትን አዲስ አበባ ነኝ። ድሬዳዋ በቅርቡ እመለሳለሁ። ይዤለት እሄዳለሁ ኢንሻአላህ። እኔን ኮንታክት መጽሐፍ አለ ከአብዱ መርካቶ እንትን በልና ተነጋገሩና ወለየው ይልክልሃል፣ ወይም ደግሞ በሰው ይልክልሃል። አብሽር። ኦኬ መርሐባ። እሺ ከታች ወገኖች ካላችሁ ጥያቄ ካላችሁ መግባት ትችላላችሁ። እሺ ሪኩዌስት ላኩ። ወራ አንድ ቁጥር ጻፉ። ዳይላላ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ሰላም ነው። እንዴት ነው? ደግነህ ሸጋነህ? ሰላም አለይኩም ኡስታዝ ወሂድ እንዴት ናችሁ? ወራህመቱላሂ ወበረካቱ። ማለት ሰላም ነው ኡስታዝ እንዴት ነው? ሰላም ነን አለን አልሐምዱሊላህ። እሺ ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ ገብታችሁ ጠይቁ። የፈለጋችሁትን ጥያቄ ገብታችሁ ጠይቁ። የጤፉም ዋጋ ገብታችሁ መጠየቅ ትችላላችሁ። ጥያቄ ከተፋባችሁ አንድ ቁጥር ጻፉ። ሞዴሬተሮች አስገቧቸው። ታፕታፕ ኮፒ ሊንክ አርጓቸው አርጉ። ኡስታዝ እንግዲህ ጥቂት ደቂቆች አሉት፣ እሱን እንጠቀምበት። የሚያስተምር አይነት ጥያቄ ገብታችሁ ጠይቁ።
እሺ አቡ አንዋር አለክ? እሺ 4 ነጥብ 4 ነጥብ ተገቡና ሚት የምታረጉት ነገር እኮ ነው ያላግባብ ያለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአላህ ዙሪያ ማለት ነው። አሁን ለምሳሌ አላህ ብዙ ጊዜ አልተገለጸም ምናምን ብሎ ይሄን ጥያቄ ስለሚያነሱ እናንተ ጭንቅላታችሁ የማይተገለጸ ጭንቅላታችሁ ማየት ትችላላችሁ የሚል ሐሳብ ቢቀርብላችሁ እንዴት ነው? ጥያቄውን ከሚባርጂው አሁን አላህ ማለት ነው አላህ Subhanahu Wa Ta'ala ጭንቅላት የለውም የማይተገለጸ ይላሉ እነሱ ማለት ነው። በዛ ሰዓት እናንተ ጭንቅላት እያላችሁ ማይታዩታላችሁ የሚባል ሐሳብ ቢቀርብላችሁ እንዴት ነው? ለሙግት ምላሽ መሆኑ ነው። አዎ ለሙግቱ ምላሽ ማለት ነው። ጭንቅላት ማይንዲቱ ጋር እንዳለከው ማይታወቅም ራሱ አሁን ለምሳሌ አይታይም ለሚለው ነገር አይደለም እኮ በፖይንቱ አልተገለጸም ሲባል በቁርአንና በሐዲስ ላይ ያልመጡ ነገሮች አሉ። ነፊም ኢስባትም ማናደርጋቸው ነገሮች አሉ። ያንን ነው አልተገለጸም ሲባል የሚባለው ማለት ነው እንጂ ቃል በቃል እንደዛ ለማለት ተፈልጎ አይደለም። አልተገለጸም የሚለው ነገር አይታወቅም ነው እነሱ እንዳሉት ማለት ነው። አምላክ ረቂቅ የሆነ ምጡቅ የሆነ ሙሉ የሆነ አይን አለው፣ ጆሮ አለው፣ እግር አለው፣ እጅ አለው። ነገር ግን ምን እንደሆነ ምን አይነት እንደሆነ አልተገለጸም። እንደ ሰው አይመስልም ብለው ነው ያስቀመጡት በጉባኤ ቤት ያለፉት ማለት ነው። አሁን ሁሱ የሚለውን ነው እየደገሙ ያሉት በጉባኤ ቤት ያለፉት። አይመረመርም አይታወቅም ነው ግን አማናይ ነው በእውነት አለው የተባለው ነገር ሁሉ አለው ነገር ግን አይመረመርም ነው ራሱ። እኛ ደግሞ በቁርአንና በሐዲስ ላይ እስካልመጣ ድረስ አንድ ነገር በሐዲስ ላይ እስካልመጣ ድረስ ምን አናደርግም እንትን አንልም ማለት ነው። አናሰብተውም ጉዳዩ ማለት ነው። ከዛ አንፃር ነው ኡስታዙ ሲመልስ የነበረው ማለት ነው። እና ኢንካር ከተደረገ ደግሞ ኢንካር የተደረገበትን ይሄ ነገር ኢንካር ተደርጓል ብለን እንዳለን ማለት ነውና ይሄን ይመስላል። ከመገለጽ አንፃር እንደሱ ነው ልክ ነው። ግን ከመታየት አንፃር ሲሆን አሁን ለምሳሌ እጃችን የተለያዩ ሰውነታችን ፌስ ቱ ፌስ ማየት እንችላለን። ግን ደግሞ ጭንቅላታችን ማየት አንችልም እኛ ማለት ነው። በዛ ሰዓት ደግሞ ጭንቅላታችን የፈጠረን አላህ አይደል እንዴ? ግን ያ ጭንቅላታችን ማየት ይቻላል ብለን ይሄን ጥያቄ ብናቀርብላቸው በሚል ሐሳብ ነው። እንጃ እንግዲህ እንደንተኑ ነው አስቤው አላውቅም እኔ በእንደዛ መልኩ ማለት ነውና ኢንሻአላህ ወደፊት አስብበታለሁ። ግን ማይንድ የሚባለው ነገር አሁን እሱ ምንድነው ይታያል አይታይም እኮ አይደለም። ማይንድ አለ ግን አለ ወይስ የለም ለሚባለው ጥያቄ ነው ያንቺ መልስ መሆኑ የሚችለው። ይሄ የተጠቀሰው ጥያቄ ምንድነው ስለ ሲፋ ነው። ሲፋ ነው ምንድነው ሲፈቱል ዛቲያ ነው ራሱ ወይም ደግሞ ይሄ ኢነርጊያ የምንለው በእነሱ ኢነርጊያ ስለሚባለውና ከዛ አንፃር ነው እንጃ። ጃቢር ምን ያህል እንትን ብለዋል ሴንስ አድርገዋል። አይ ሎጂኩ ትንሽ በተለልቅ ዩኒቨርሲቲዎች የሚጠቀሙት ፕሮፌሰሮች የሚጠቀሙት ሎጂክ ነውና ትንሽ ከባድ ነው ለነሱም ታስደነግጫቸዋለሽ ሎጂክ። አዎ ግን ምንድነው የአሁኑ ፖይንት ላይ ኡስታዝ አላህ ጭንቅላት አለው ሲባል አላህ እንደኛ አይነት ጭንቅላት የለውም። ልክ እንደኔ አንገቴ ላይ እንደተገጠመ ቅርጽ የያዘ ምናምን ጭንቅላት አለው ብለን አናምንም። ሲጀመር እንደዚህ አይነትም ቦዲ አለው ብለን አናምንም። ግን 4 ነጥብ ሐሳቡን እንድትረጁ እኔ ጸጉር አለኝ አራት ነጥብ አለሽ አልገባኝም። እኔ ጭንቅላቴ ላይ ጸጉር አለኝ ወላሂ ምን እንጃ። ያው ግን ያው አልተገለጠማ አልነገርኩሽም። ስለዚህ አልነገርኩሽም ማለት የለውም አለውም የሚለውን አያስይዝም። አንቺ ጠንቃቃ ከሆንሽ ለኔ እኔን መታከብሪኝ ከሆነ አልተገለጠም በቃ አልነገረኝም ብለሽ እንትን ትያለሽ። እኛ ሙስሊሞች ደግሞ ከሌሉ ሃይማኖቶች የምንለይበት አምላካችንን የሆነ ከሆነ ነገር ጋር ያመሳሰልን እንትን አንልም። አንደኛ ነገር፣ ሁለተኛ ስለ አምላካችን እኛ አንገምትም። አሁን እኛ አምላካችን እኮ ባጃጅ አላ እንደዚህ በእንትኑ ሶስት እንደዛ አንልም።
እንደገና ላቀች ምድጃ አለቻ 3 ጉልቻ ያላት አንዱ ያኛው ነው ሁለተኛው እነዚህ እንደዛም ግምት ውስጥ አንገባም አንዘረዘርም ዝርዝር ውስጥ አንገባም አላህ ስለራሱ የነገረንን በግልጽ እሱ አለው እንላለን የለኝም ያለንን የለውም እንላለን ያልነገረንን አልነገረንም አልተገለጸልንም እንላለን ገባሻ ግን አልተገለጸልንም ወይ አላወቅንም ማለት ግን ያንን ነገር አለምም የለምም አያስብሎም አሁን ለምሳሌ እንዳልነገርኩሽ ሁላ ማለት ነው ጃቢር ጸጉር አለው ተብለሽ ብትጠየቂ መላጣ ሊሆን ይችላል ረጅም ጸጉር ሊኖር ይችላል ኖርማል ፍሪዝ የሚደረግም ጸጉር ሊኖር ይችላል ግን ያ ነገር አልተነገርሽም ካልተነገረልሽ አላቆም ነው የምትለው አላቆም ማለት ያንቺን ዕውቀት ይህንን ነገር አለማወቅሽ ነው እንጂ የሚያሳየው ያ ነገር የለውም አለውም የሚለውን ነገር አያሲዝም ገባሽ ያልኩሽ ነገር ግን ከዚህ በፊት እኔ ጠይቄ ነበር እንደዚህ ብዬ ማለት ነው አሁን ለምሳሌ እኛ የፈጠረን አላህ ነው ግን ደግሞ ሁሉም እጃችን ምናችን ማየት እንችላለን ከሁሉ ነገር ደግሞ ጭንቅላታችን ባይኖር አንድ ነገር መስራት አንችልም ያ ጭንቅላታችን ግን ማየት እንችላለን እንዴ ብዬ ጠይቄ ነበር ብዙ ሰው ማለት ነው በዛ ሰዓት መልሶ ጭንቅላትሽን ማየት ትችያለሽ እንትን አላሉኝም ጭንቅላትሽን ማየት ትችያለሽ እሱማ የሆነ ነገር ተጠቅመሽ ጭንቅላትሽን ማየት ትችያለሽ ዋናው ማየትሽ አይደል ስለ አላህ ደግሞ እሱ ስላልነገረን ነገር ምንም ነገር ተጠቅመሽ ማየት አለመቻልሽ ነው ያለያየው አሁን እኮ ያልኩን አልገባህም እንጃ አሁን ለምሳሌ እናንተ ገና ጀነት ውስጥ ገብታችሁ የምታዩታላ አይደለም እኔ ያልኩሽ ነገር ነው ያልገባሽ እነሱ ስለ አምላካቸው ያቦኩ እንደሆነ ስለሚያውቁትም ስለማያውቁትም ያመጡ የሚያቦኩ ከሆነ እኛ የማብካት ግዴታ የለብንም እኛ አምላካችን ከፍ ያለ ጥራት የተገባ አምላክ ነው ያለን ምንድነው እኛ ሙስሊም አቋሙ የተነገረውን ነገር ተነግሮናል ብለን እንናገራለን ኢቭን ራሱ ማብራሪያ አንሰጥም እኮ ነው መልሽ ያልተነገረን ነገር ደግሞ አልተነገረንም ነው በቃ እነሱ ስላቦኩት እኛው እናቦካዋለን ማለት አይደለም በፍጹም ገባሽ አይደለ እንደዛ ስላልሆነ ማለት ነው በጣም የሚለያየ ነገር ነው ያወራሽ ያለሽ እነሱ አሁን የሆነች ቃል ያመጡና ተሰብስበው ማለት ነው እስቲ ሜቢ አሁን ምን ታረጋለሽ መስሽ ሌላ ጊዜ ጴንጤዎችና ኦርቶዶክሶች ወይ ደግሞ ኦርቶዶክሶች በሆነ ነጥብ ላይ ሲከራከሩ ያያቸው ሁለቱም ምንም ማስረጃ የላቸውም ስሜታቸውን ነው የሚከተሉት ወይ ደግሞ የነ ፍልስፍና ወይ በሎጂክ ምናን ነገር ይከራከራሉ ከዛ ውይይቱን የሚያሸንፈው በቁጥር የበዛ ነው አሁን ለምሳሌ 100 ሰዎች ተከራከሩ ሰባዎቹ ተመሳሳይ ሐሳብ ካላቸው የነሱ ነው የሚጸድቀው ማለት በቃ ያቦኩታል ስለ አምላካቸው ገባሻ እኛ ግን እንደዛ እናቦካም አምላካችን እንዲህ ነው ምናም ብለን እሱን እኛ አንተን አንለው ማንወስነው አምላካችን የነገረንን ነገር እኛ እሱን እናስተጋባለን ያልነገረንን ነገር ደግሞ አልነገረንም ነው በቃ ሌላ ይሄ መፈላሰፉስ ምናን አንገባ ምክንያቱም በቃ እንደዚህ ስለተነገረን እኛ ፍልስፍና ውስጥ አንገባም ስለ አምላክ ኡስታዝ የምትጨምረው ነገር ካለች ምናልባት አንጎል የሚባለው ሰለብራል ሜዱላ ምናምን የሚባለው ነገር ነው አንጎል ብሬን የምንለው ክፍል ማለት ነው ምናልባትም ሳይንቲፊካሊ እኮ ሊያሳዩሽ ይችላል እሱ ምናልባት ላንቺ እንዲያጠናክርልሽ ከፈለሽ ማይንድ የሚባለው ነገር ጠይቂ ማይንድ ማለት አይምሮ የሚባለው አቀል የሚባለው የቱ ጋር እንዳለ አሁን ሳይንስም እስካሁን አልደረሰበትም ኢማጂኔሽን ሜዲቴሽን ቶት ኮምፓሬሽን እንደ ሚሞሪ እነዚህ ኢነር ሴንሶች የሚባሉት 5 ሴንስ የሚባሉ የውስጥ ያሉ ውሳጣዊ ተፈጥሮ አለ የሰው ልጆች ማለት ነው ሳይኮሎጂካል ኔቸሩ ማለት ነው ስነ ልቦናዊ ተፈጥሮ ይባላል እና ያ ተፈጥሮ እስካሁን ድረስ የቱ ጋር እንዳለ ራሱ አይታወቅም አለ ብለን ነው ምናምነው እንጂ የቱ ጋር ነው ያለው እስቲ ጠይቂያቸው ማይንድ የቱ ጋር ነው ያለው ብለሽ ጠይቂያቸው የለም ማለት አይችሉም ስላልታየ ማለት ነው ታንጀብል አይደለም በአምስት ስሜት ህዋሳት ምን አረጋግጠው አይደለም ግን የለም ብለን አናምንም ራሱ ማለት ነውና አንዱ አስተማሪ እንደዛ ነው በአምስቱ ስሜት ህዋሳት ካላረጋገጥኩኝ አለ ብዬ አላምንም አለ አንድ ነገር ኦኬ ጥሩ አንተ ጋር ማይንድ አለ ወይስ የለህም ብሎ ጠየቀው ከዛ አለኝ አለው ስለዚህ በአምስት ስሜት ህዋሳት አረጋግጥልኝ አለው እንዴት አረጋግጥልሃለሁ የሚሸተት ነገር አይደለም የሚሰማም ነገር አይደለም የሚታይ ነገር አይደለም የሚዳስ ነገርም አይደለም የሚጣጣምም ነገር አይደለም አለው ስለዚህ ማይንድ የለህም ማለት ነው አለው መጨረሻ ላይ አንተ ራስህ ማይንድ የለህም ምክንያቱም በአምስት ስሜት ህዋሳት ያረጋገጥከው ነገር የለም የቱ ጋር እንዳለ ልትነግረኝ አትችልም ብሎ አለው እና ይሄንን ለፈጣሪ ኤግዚስተንስ ይጠቅምሻል ወደፊቱ ማለት ነው ሲፋ ላይ ግን ሲሆን አትሪቢዩት የሚባለው ነገር ላይ ሲሆን ደግሞ
አትሪቢዩቶች በቁርአንና በሐዲስ ላይ የመጣበት ነገር ነው ራሱ ማለት ነው። ቀደምት ሰለፎቹ ያስቀመጡት በሐቂቃ ነው። እነሱ ዘበአማን ይሉታል። በአማን አለው በአማን አማናዊ ነው ይላሉ። ከዛ በኋላ ደግሞ በኋላ ላይ የመጡት ጎርጎሪዮስ ዘንዚናዙ፣ ጎርጎሪዮስ ማን ነው አውጉስቲኖስ ዘሂፖ ምናምን የመሳሰሉት በኋላ ላይ ተእዊል ያደርጉታል ማለት ነው። መጃዚ ያደርጉታል ማለትም ይተረጉሙታል። ማራዊ ነው ሳይሆን ፈካራዊ ነው፣ ዘይባዊ አገላለጽ ነው። እጅ ማለት እንዲህ ነው፣ እግር ማለት ይሄ ነው፣ አይ ማለት ይሄ ነው፣ ጆሮ ማለት እንዲህ ነው ብለው ተረጎሙት። ልክ እኛ ጋርም እንዳለው ማለት ነው። የመጀመሪያ ሰለፎች በሐቂቃ ወሰዱት። በኋላ ላይ ደግሞ አህሉል ከላም ወይም ደግሞ ኸለፎች የሚባሉት ደግሞ በኋላ ላይ ደግሞ በተዊል ያደረጉት። አንዳንዶቹ ደግሞ እንደነ ሙተዚላዎችና ጀህሚዮች የመሳሰሉት ደግሞ ተጢል ያደረጉት ማለት ነው። አራቆቱት ማለት ነው። የተለያየ ነገር ነው ያለው ማለት ነው። እና ከዛ አንፃር ነው ያለው። በርቺ፣ አላህ ያበርታሽ፣ በርቺ፣ ተከታታይ በደንብ ትምህርት። ከዚህ የበለጠ ደግሞ አይምሮሽን ተፈኩርና ተደቡር አላህ የምታደርጊበት አይምሮሽን አቅለሽን አላህ ያስፋልሽ ማለት ነው። ኢንሻአላህ በርቺ። ሌላ ጥያቄ ያለው አንድ ቁጥር ይጻፍ። ሞዴሬተሮች አስገቡ። ገስት ላይ ባሞማ የሚል ልጅ አለ አካውንት። ጥያቄ ካለክ መቀጠል ትችላለሽ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ጥያቄ ላይ ሁላችሁም በጣም ነው አላህ የሚወዳችሁ፣ አላህ ይወዳችሁ። ስራችሁ በጣም ደስ የሚል ነው። ጥሩ ምክር ነው ያለው። አላህ ስራችሁን በኃይል ይቀበላችሁ፣ ደግሞ በጤና በኸይራ ደግሞ ጀነት አላህ ያበሽራችሁ። በጣም ነው የምወዳችሁ። ክሌ ለማለት ነው። ደስ ብሎኛል አላህ ስላገኛችሁ። አላህ በኸይራም በጀነትም እንደዚህ ሰብስቡ። አሚን። ጀዛከላሁ ኸይር ባረከላሁ ፊክ ጀዛኩሙላሁ ኸይራን። እሺ ወገኖች ካላችሁ አንድ ቁጥር ጻፉ። እሺ ኦር ሪኩዌስት ላኩ። ሞዴሬተሮች አስገቡ። ባረከላሁ ፊክ። አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዞች? እንዲሁም ሌሎች እህት ወንድሞች እንደምን አላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙን እንዴት ኖት? ሰላም ነው? ደህና ኖት? ጠፉ። እርሱ መቼ መቀጥ ተገናኘ? ኢንሻአላህ ወንድም ሰላም በለኝ ኡስታዙና ትንሽ ጎይ ነው ጠፋምለው ብቻ አለው። አልሐምዱሊላህ። እና እንዴት ናችሁ? አልሐምዱሊላህ። የሆነ ሰዓት እኮ ገስት ላይ ገቡና የሱብሂ ደርስ ላይ ከዛ እስከ 5 ሰዓት ምናምን አብረው ነበሩ። ብንጠሮት የሆነ ክኒን ነበረና አዲስ ነውና ለነርቭ ተሰጥቶ ፕሪጋቫሊን የሚባል ቀይሮኝ ነው። አብሽር አላህ ያድርገው። እንደዛ እንትን ብልዛ መጨረሻ ነው እኮ ሰዎች ደውለው ምን ብለው በረም ነው ሰልማን በጣም ነው የደነገጥኩኝ ራሱና መጨረሻ እንትን ሲል ያ አላህ ምን ሆኖ ነው አልኩኝና ለዛ ነው አፎን አራብ ሽሩ እንዴ አይማ በቃ እኔ አላቅም ምን ሆኖ ነው ሀያ አድርጎ ነው ወይ ለመውጣት ምናምን ከዛ ስንጠራችሁ እንትን አላችሁ አልተሰማችሁም እና እንግዲህ አላህ የተሻለ ቦታ ይሰራችሁ ብለን ላይቭ ስንዘጋ አብረው መጡ እና አሁን እንዴት ናችሁ? ጤንነት አፍያ ምናምን? አልሐምዱሊላህ ኡስታዝ አብሽሩ ኢንሻአላህ። ዛሬ ደግሞ ቤትህን በምን ወዳቸው ኡስታዝ ወሂድ ሞቅ ደመቅ አድርገዋል። ኢንሻአላህ ቀጥልበት። እንደዚህ ኮሌክሽን መሆኑ አሪፍ ነው ኢንሻአላህ። خير ان شاء الله دامك الحمد والسرور بارك الله فيك. السلام عليكم ورحمة الله وبركاته. ኡስታዝ ሰልማን ረህመቱላሂ ወበረካቱ። ኡስታዝና እንዴት ነህ?
አለን አልሐምዱሊላህ። አላህ የቀደረው ነገር ሆኖ በጣም ረጅም ቆንጆ ጽሁፍ ጽፌ ነበር ስለ አላህ ባህሪያት በተለያየ ነገር ማለት ነው። የአላህን ባህሪያት ይሄ ተፍዊድ የሚባለው ነገር ምንድነው? ኸበርያ ስለ ዛትያ ፊልያ ምናምን ናቅሊ ነቂሊ ምናምን በጣም ረጅም ጊዜ የተዘጋጀውበት እና ጠፋ እንትኑ ማለት ነው። ዶክሜንቱ ሳላስበው ነክቼው ማይክሮሶፍት ወርድ ላይ ነበር እንዳለ ጠፋና አላህ ቀድሮታል። በጣም ገርሞኝ ደንግጬ ሳስበው አላህ አልፈለገውም ማለት ነው ብዬ ተውኩት። እና እንደ አይነት ነገር አንዳንዴ ያጋጥማል ማለት ነውና ኢንሻአላህ የዚዞን እንትን በሉት ጀስት ጊፍት ካያላችሁ ሰዎች ካላችሁ ጊፍት ስጡት። ኢንሻአላህ አጅር ካላ ታገኛላችሁ ማለት ነው። ሰራይ ወንድማችን ነው። እንትኑ ጊፍቱ ለሱ ይጠቅመዋል። ሰብስቦ በኋላ ላይ ይጠቀምበታልና ጊፍት ያላችሁ ሰዎች ጊፍት ስጡት ለዚዞ። كيف حالك استاذ؟ الله يبارك بكم يا رب. أحياك وبياك، كيف الحال؟ أموركم طيبين؟ الحمد لله يا أخو، الله يبارك بكم، الأخوة بس يساعدونا، الله يبارك بكم يا رب. طيب ويبارك فيكم. يا أخانا عزيزو، نحن نكلم المستخدمين كلهم بإذن الله تبارك وتعالى يعطون ما يملكون، ونحن في الدعوات وكذلك في المناظرات إن شاء الله أحيانا أو في لحظة تتكلم إن شاء الله. فإن شاء الله يعطونك الأخوات وكذلك الإخوان كلهم ما يملكون بقدر ما استطاعوا بإذن الله تبارك وتعالى. تمام؟ طيب جزاك الله. እሺ ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። እሺ ይሁኑ አትፈለክ ኡስታዝ መውጣት ትችላለህ። አይ ቲንክ በይሉንታ መቆየት የለብህም። ምናልባት የራስ ኧረ ወላሂ አብሽሩ። ላ ወላሂ አብሽሩ ኡስታዝ ችግር የለም። እንዴ እንደዚህ እንትን ካላለንማ አይሆንም። እስከፈለጋችሁ ሰዓት አለሁኝ እኔ ምንም አላደርግም። ያው እስከተወሰነ ሰዓት ማረፋፈድ አይቀርምና እንደውም ዝም ብዬ ስክሮል ምናምን ከማድረግ ከማየት ምናምን እዚሁ ትምህርት የሆነ ነገር እየወሰድኩ ነው ራሱ። ኢንሻአላህ ቀጥሉ ኡስታዝ ወይ አላህ ይባርክ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ ቁርአን ላይ ማለት ነው። ኦኬ ጠይቂ። ሱረቱ ኑር ማለት ነው ቁጥር 4 ላይ ያለው አልገባኝም። ያኔ አዛኒየቱ ምናምን የሚለው ማለት ነው ሙሽሪኪቱ ለሙሽሪኩ ምናምን የሚለው ያልገባሽ እሱ ላይ ግልጽ ያደርልሽ ያኔ እንደሚባለው ይሄ አዛኒየቱ ምናምን ቢስሚላህ ሱረቱ ኑር ምዕራፍ 24 ቁጥር 4 ላይ ያለው እነዚያ ጥብቆች ሴቶቹ በዝሙት የሚሰልቡ 4 ምስክሮች የሚለው ነው። ግርፋት ከግርፋቱ ቀጥሎ ያኔ ሌላ ለምሳሌ ዝሙት የሰሩት ከዝሙተኛው ወይም ደግሞ ከሙሽሪኩ በስተቀር ሌላ አያገባቸውም ለማለት ነው። እንዴት ነው ያኔ የተከለከሉ ናቸው ምናምን የሚለው የተከለከለ ነው ይላል። ኦኬ አዎ የተከለከለ ነው ማግባት ዝሙተኛ እና ዝሙተኛይቱ ያጋሪቱ እንጂ አያግባ የሚለው ማለት ነው አይደል? እነሱ ጋር ናቸው። ለሙእሚን የሆነ ሰው ያንን አያግባ ነው የሚለው። ያ ማለት ሙስሊም ሆኖ ዚና ቢፈጽም ያ የፈጸመው ሰው ማግባት ያለበት ሙሽሪክ ነው ማለቱ አይደለም። ሙስሊም ከሆነ ከዛ ነገር የተጠበቀ ነው የሚለው መርህ ተይዞ ነው። ለዛ ከሆነ አሁን አብዛኛውን ነገር ሙስሊም የሆነ ነገር ሐራም ነገር ሲያደርግ የሚገንበት ማለት ነው። እንዴት እንደዛ ያደርጋል ምናምን ብሎ ተብሎ የሚቀርብበት ማለት ነው። ሸሪዓው ባለበት ሀገር ቢሆን ኖሮ ደግሞ ሰው ያውቃል ራሱ ቅጣቱ በጣም ኃይለኛ ስለሆነ ውግራት ስለሆነ ይፈራል። ከዛ አንፃር ዝሙተኛው ዝሙታይቱን ወይም አጋሪቱን እንጂ አያግባ፣ ዝሙተኛይቱም ዝሙተኛ ወይም አጋሪ እንጂ አያገባም ብሎ አላህ የደነገገው ከዛ አንፃር ነው። አንደኛ እዛ ላይ ሁለት ነገር ነው የተጠቀሰው። ዝሙተኛይቱ ዝሙተኛ ነው ወይ ማግባት ያለባት ወይ ደግሞ አጋሪ ከሆነች ደግሞ የሚያጋራውን ነው እንትን የምትለው ማለት ነው። በሁለት ከተከፍሎ ነው ያስቀመጠው።
ግልጽ ነው። ከዛ ኡስታዝ ደግሞ ይጨምርልሻል። ኡስታዝ ጨምርላት ኢብኑ። ኧረ እኔ እርሶ እያሉ ኡስታዝ ግልጽ ነው እኮ ሲጀመር አልገባሽም እህታችን? አይ እንትን ነው ያኔ አንድ ሙስሊም ከሆነ ዝሙት እንዲሰራ ሌላ ሙሽሪክ ማግባት የለበትም ነው እንትኑ። አልገባኝም ነበር መጀመሪያ ላይ። ምንድነው የሆነ ሰው ለምሳሌ አንድ ሙስሊም ዝሙት ከሰራ ያኔ ሙሽሪክ አያገባም ነው ያኔ ሙሽሪክ እሱ ሙስሊም እስከሆነ ድረስ ዝሙትን ቢሰራ የሌላ እንትን የሚያጋራ ሴት አያገባም ነው። ጥያቄው መጀመሪያ የነበረው ምንድነው የገባኝ ሆነ ያው የአገላለጽ ጥረት ይመስለኛል። ካልገባኝ ታርምኛለሽ። እሺ አንድ ሰው ዚና ያደረገ ሰው ዚና ያደረገውን ሙስሊም ሳይሆን ማግባት ያለበት አጋሪ ስለሚል አንድ ሰው ዚና ካደረገ እንዴት አጋሪ ያገባል ነው ጥያቄው አይደለ? የመጀመሪያ የነበረው የገባኝ እንደዛ ነው። አንደኛስ ነው። እኔ ደግሞ ያኔ ዋናው ጥያቄው ደግሞ ዝሙተኛይቱና ዝሙተኛው ብቻ ናቸው የሚጋቡት። ያኔ የሆነ ሰው ዝሙት ከሰራ ሌላ ሰው ማግባት አይችልም ነው? እንዴት ነው? አዎ እሱማ እንደዛ ነው። ዝሙት የሰራ ሰው ከሰራ ሰው ጋር መጋባት ያለበት። በንጽህናና በቅድስና የኖረች ሴት አንድን ሴት ኖራ እያለች እድሜ ልኩን ሲራገጥ የነበረ ሰው ማግባት የለበትም ነው አዝ ፕሪንሲፕል የተነገረው ማለት ነውና ምናልባት መሬት ላይ ያለው ነገር ከዚህ ጋር ስለማይመጣልሽ እንትን ብሎብሽ ነው ጥያቄ ፈጥሮብሽ ይሆናል የሚል ነው እንትን ያለው። ግን አዝ ፕሪንሲፕሉ እንደዛ ነው ህጉ። ማንም ሰው ሲራገጥ የነበረ እንደፈለገ ሲፈነጭ የነበረ ሰው መጥቶ ያው እንትናት ምንም ያልነካት ድንግል የሆነች ሴት ማግባት አለብኝ ማለት የለበትም። አሁን በአብዛኛው ነገር እየተደረገ ያለው እንደዛ ነው መሆን ያለበት። ሁለቱም እንደዛ ነው መሆን ያለባቸው። አንደኛ ሁለቱም ንጽህና ካላቸው በቅድስናና በንጽህና የምትኖር ሴት ማግባት ያለባት በንጽህናና በቅድስና የሚኖር ወንድ ነው ማግባት ያለበት ነው እንትኑ ህጉ ሸሪዓው። ኢብኑ ጨምርላት። እሺ ጀዛኩም አላህ ኸይር ኡስታዝ። እንግዲህ ላይ እንትና ሱፊያን الثوري نبي عمره عن سعيد بن جبير رحمه الله عن ابن عبد رضي الله عنهما قال الزاني لا ينكح إلا زانية أو مشركة ميلون قرآن ستكمو قال ليس هذا بالنكاح بنكاح حين الدرجة سيون إنما هو الجماع ጅማዕን የተፈለገበት የግንኙነት የሚባለው ላ የዝኒ ቢሃ ኢላ ዛኒን አው ሙሽሪክ። ምሳሌ አንዲትን ዝሙተኛ የሆነችን ሰው ሴት ዝሙት ሊያደርጋት የሚችለው ዝሙተኛ የሆነ ሰው ወይም ደግሞ ሙሽሪክ የሆነ ሰው እንጂ ሌላ ሰው አይደለም ነው ቀጥታ ስሙን ሲሰጠው ማለት ነው። ወሃዛ ኢስናዱሁ ሰሒሑን አንሁ ከአን ኢብኑ መስዑድ ረዲየላሁ ዐንሁ የተዘገበ የሆነ ትክክለኛ የሆነ ሰነድ ነው ብሎ ያስቀምጣሉ። Okay.
وحرم ذلك على المؤمن وحرم ذلك على المؤمنين የሚለውን طيب አሁን ሰማለሁ ይጠይቅ ሸዋል እሱን እሺ እሺ እንትን ነው አሁን እኔ ያላቀ ማታ ማታ ያለው ኔትወርክ እኔ ጥሩ አይደለምና ቪዲዮ እንደዚህ ነው በቃ ይቆራረጣል። ቶሎ ለመመለስም ይቆራረጣል ወይስ በስተክል አልሰማም አሁን يقرأ زيزو هل يسمع صوتي؟ ف ዞን ይዝጋል ዝጉለት እሺ የዚህ ዞን ቪዲዮ ማለት ነው እሱ ነው አይ ቲንክ እየቆራረጠ ያለው አሁን ሰማለሁ ዳ ትሰማለህ ኡስታዝ እሺ አትጩብኛ እሺ አዚዞ هل يسمع صوتي النت عندي ضعيف لو تسكر الفيديو لكان احسن